በትግራይ በኩል ስለተፈጠረ የትግራይ ክራይም ሲንዲኬት ማለት ይቻላል የወሮ በላ ቡድን ተፈጥሯል የሚል መደምደሚያ ላይ ሊያደርስ የሚችል ጥናት አቅርቤያለሁ። ይሄም ደግሞ ምንድነው ኤፈርትን ለመመስረት በተደረጉ ሙከራዎች የአገሪቷን ወርቅ ከዓለም ገበያ ውጪ በመሸጥ የተሳተፈ ኃይል ስለመኖሩ ለፖለቲካ ወዳጆቻችን ወደ ሶማሊያ የሚሰጡ መሳሪያዎች በሽያጭ መልክ ተመልሰው የሚሰበስብ የትግራይ ቡድን እንዳለ በትግራይ ዙሪያ ስለተፈጠረ የትግራይ ቡድን ዊዝን ኢፒአርዲኤፍ ከኢፒአርዲኤፍ መተዳደሪያ ደንብና ከአገሪቷ መተዳደሪያ ደንብ ውጪ በወቅቱ የነበረውን የፖለቲካ ስልጣን በመጠቀም የተጠቀመ ኃይል እንዳለና ለዚህም ደግሞ ስቴት ፈንድስ ኢምቤዝል የሚያደርግ ኢንፍሉዌንስ ራኬተር የሚያደርግ ፍሮድ ዲሴፕሽን ወንጀለኛ መርዳት ብራይብ ጉቦ የሚሰጥ የህጉ ስርዓት እንዲማታ የሚያደርግ ትራንስፓረንሲ ማለትም ግልጽነት ጎሎት የአገሪቷን ጫራታ የተቆጣጠረ የፖለቲካ ድጋፍን በጉቦና በኮራፕትድ በሆነ መንገድ የሚሰበስብ የራሱ ፖለቲካዊ አጀንዳ ያለው ከሜንስትሪም ኢፒአርዲኤፍ ቲንኪንግ ውጪ ወጣ የትግራይ ቡድን እንደተመሰረተ ቀደም ብዬ ሪፖርት ካደረኩት ውስጥ አንዱ ነኝ። የኔም ሪፖርት ነው ይሄ ማለት ይችላል። የኢህአዴግ ሰረሰሩ ማለት ስፓይናል ኮርዶ ያለው ትግራይ ላይ ነው ተወደደም ተጠላ። ነገር ግን ሰረሰሩ እዛ ላይ ነው ያለው። ሁለተኛ ነገር ደግሞ እዚህ ሰረሰር ላይ የሚደርስ ማንኛውም አደጋ መላ ኢህአዴግን ኮላፕስ እንደሚያደርገው ነው የሚገባኝ። ምክንያቱም the head of the octopus የዚህ 8 የሚያህል እጅ ያለው ትልቅ ፖለቲካ አውሬ ሰረሰሩ ትግራይ ላይ ነው ያለው። ሁለተኛም ያ ኃይልም ላይ ነው ከፍተኛው ወንጀልም ሆነ መንቀዝም ከመጣ ለብዙ ነገሮች ሌላው just እንትን ነው ተቀጥላ ነው። ስለዚህ እዛ ላይ ማተኮርን የኔ አምሮትም ነበር። በኢህአዴግ ህገ ማህበር ህገ ድርጅት ከአገሪቷ ህገ መንግስት ውጪ ከሜንስትሪም ኢፒአርዲኤፍ ቲንኪንግ ውጪ የራሱ አጀንዳ ቀርጾ የራሱ ጥቅም ሰብስቦ የራሱን ኃይል ይዞ የሚሄድ ቡድን ተፈጥሯል የሚል መደምደሚያ ያለው ሪፖርት ነው ያቀረብኩት። ከአገሪቷ ህገ መንግስት ውጪ ራሱ ኢህአዴግ ካወጣው በኮንግረሱ ካጸደቀው መተዳደሪያ ደንብ ውጪ ከዚህም አልፎ ተርፎ ደግሞ ከቲፒኤልኤፍ ኮንግረስ መመሪያዎች ውጪ የራሱ አጀንዳ ይዞ የራሱን ቡድን ብቻ እየመገበ የፖለቲካ አጀንዳነት ሽግግር ያደረገ የትግሬ ጋንግ ማፊዮስ የሚገልጸው ከሆነ ወይም ደግሞ ሽፍታ ቡድን የፖለቲካ ሽፍታ ቡድን ተፈጥሯል የሚለውን መደምደሚያ የያዘ ሪፖርት አቅርቤያለሁ። የአቶ መለስ ቡድን በአሁኑ ጊዜ በወዳጅነት የወሰደው የአቶ ስብሃት ነጋ ቡድን ጭራሹን የትግራይን አብዮት ያስበላ የኢትዮጵያ ህዝብ ካንሰረስ የሆነ ኮራፕትድ ነው። አንደኛ ሌባ ነው የቡድን፣ ሁለተኛ እንደ ኢንዲቪጁዋሊም ተጠቃሚ ነው። ፖለቲካ ሐሳቢውም ደግሞ በዚህ አድቫንቴጅ ይሄንን መዝረፍ ይሄንን መውሰድ ኢንታይትልመንት አድርጎታል።
የትግራይ ህዝብ ይሄን ትግል ሲያደርግ ከሌሎች ህዝቦች ጋራ በእኩልነት የሚኖርበት በጎረቤት ኤርትራን ወንድም ህዝብ በጋራ የሚያድግበት አስፒሬሽን ነው እንጂ የነበረው መልሶ ወደ ጦርነት የሚመራ አይደለም የነበረው። ምናልባት የኛ ገዢ መደቦች የተባሉት በመቶ ዓመት ስልጣን ዘመናቸው የአማራው ገዢ መደብ ካፈራው ጠላት የበለጠ በ10 ዓመት ውስጥ ትግራይን ህዝብና ህዝብ አስጠልተውታል። ይሄ ቡድን ነው በስስቱ በጸረ ዲሞክራሲያዊነቱ በአጠቃላይ ሁለተኛውን ወይም ዳግማዊ ወያኔ የሚባለውን የትግራይ ህዝብ ትግል ያንዳንዱ የትግራይ ቤተሰብ አነሰ ቢባል አንድ ልጅ የገበረበት 17 ዓመት የደከመበት እንደዚሁም ደግሞ ለኢትዮጵያ ህዝቦች ትግል ከኤርትራ ወንድም ህዝብ ጋራ ድልድይ በመሆን ሆኖ በማገልገል የህዝቦችን ህብረት ሊያመጣ የሚችልበትን ብዙ ተስፋ የነበረውን ትግል መልሶ ወደ ጦርነት ውስጥ የከተተ። ከዚህ ሌላ እንግዲህ ኮራፕሽን እነዚህ ነገሮች የሚዘረዝሩበት ምክንያት ኮራፕሽን እንደ ፖለቲካ መሳሪያነት ነው አሁን በስልጣን ላይ ያለው ቡድን የሚጠቀምበት። ነገር ግን ራሱ የሰራውን ግን ሪኮግናይዝ አያደርግም። በተለይ ከዚህ መንግስት ጋር አሁን ቆሞ የሚገኘው የአቦይ ስብሃት ቡድን is the cancer of the revolution ወይም the cancer of ኢትዮጵያ ነው ማለት የሚያስችል መረጃዎች ነው ያሉት።